Israel says Iran is preparing for a surprise attack. አንድ ጊዜ 2000 ሚሳኤሎች ለመተኮስ እንዳቀዱም ቫአዝ ይናገራል። Israel is preparing for another conflict with Iran. ያ የሞሳድ ማዕከልን አፈር እናለብሰዋል። Missile exercise could be in preparation for a strike on Israel. በከፍተኛ ትክክለኛነት መምታት መቻላቸውን ያረጋገጡ ናቸው። ፋርስ ዛሬም አለች። ከሁለተኛው የዓለም ጦርነት በኋላ የመጣው የመካከለኛው ምስራቅ ዓለም ትውልድ ሲፈራው ይኖረው ሌት ሲያነቀው የነበረው ቅዠት ከ5 ወራት በፊት ድንገት ምድሪቷን ሞላት። ጎረቤቷን ፍልስጤምን ወደ 19ኛው ክፍለ ዘመን በቀየረች አፍታ ወደ ፋርስ የተሻገረችው እስራኤል በቅዱስ መጻሕፍት የተተረከውን የመጨረሻውን ሰዓት እንዳወጀችም ተገመተ። ጽዮናዊው መሪ የተፈራው እየመጣ ነው ሲሉ ቢታበዩም የተፈራው ግን አልሆነም። ቅዠቱ እንደ ልጆች ተረት ተወርቶ አለፈ። Our enemies once again felt the reach of the IDS long arm. ጤና ይስጥልን የተከበራችሁ የሳሎን ቲዩብ ቤተሰቦች፣ የምናወራው ኢራን ከምድረ ገጽ ተጠፋበታለች ተብሎ ከወራት በፊት ሲወራበት ስለነበረው የእስራኤል የሰማይ ቦምቦች ውርጅብኝ ነው። አዎን ኢራን አልጠፋችም። ውድመቶቿን አቅፋ የራሷ ተረቶች ውስጥ እንዳለችውና ከሞት በኋላ ከአመድ እንደምትነሳ ተረቱ እንደሚጠቅሳት ወፏ ስፊኒክስ ለመነሳት እየተወተረተረች ነው። ፋርስ ዛሬም ቢሆን አለች። ملت ایران به هیچ قدرتی باج ندارد. ከዚህ አውዳሚ ጦርነት የተረፈችው ኢራን ላለፉት 6 ወራት ከምዕራቡ ዜናዎች ተገድፋለች። ያም ሆኖ ብዙዎች እንደሚስማሙት ቀጣዩ የጽዮን ሚሳኤል ወደ ፋርስ ምድር ከበረረ ወይ ኢራን የሰው ልጅ ትዝታ ትሆናለች፣ አሊያም የመካከለኛው ምስራቅ ካርታ ላይመለስ ይቀየራል። እናም ያቺ አብዮትንና እስልምናን ባልተቀደሰ ጋብቻ ያጣመረችው ቴህራን ለዚያ የመጨረሻው ደቂቃ እየተዘጋጀች ስለመሆኑ አንድ ሁነኛ መረጃን ጠቅሰን እንነሳለን። ታማኝ ምንጮች ከሰሞኑ እንደነገሩን ዛሬም ኢራን እንደ ቀድሞው የሚሳኤል ክምችቷን መልሶ የማደራጀት ጥረት ውስጥ ነች። የእስራኤል ባለስልጣናት ተንታኞች እንደሚያስጠነቅቁትም ቴህራን ከእስራኤል ጋር የነበረው የ12 ቀናት ጦርነት በኋላ ወደፊት ለሚፈጠሩ ውጥረቶች በአንድ ጊዜ 2000 ሚሳኤሎችን ለመተኮስ በማሰብ የሚሳኤል ክምችቷን በከፍተኛ ፍጥነት መልሳ እያደራጀች ነው። የኢራን ፋብሪካዎች በእስራኤል ድብደባ የተደመሰሱትን አቅሞቻቸውን መልሰው ለመገንባት ቀን ከሌት በመስራት ላይ መሆናቸውን የእስራኤል ወታደራዊ ባለስልጣናትና ቀጠናው የመረጃ ግምገማዎች ያመለክታሉ። የእስራኤል ፓርላማ የውጭና የመከላከያ ጉዳዮች ኮሚቴ በድብቅ በተካሄደ ስብሰባ ላይ ለአገሪቷ ከፍተኛ መሪዎች እንዳስጠነቀቁት አይመጣምን ትተሽ ያለችውን ኢራንን የሚሳኤል አቅሟን መልሳ የመገንባት ጥረቶቿን በከፍተኛ ፍጥነት እያካሄደች ነው። ምዕራባውያን ዲፕሎማቶች ቴህራን የማገገሚያ ሂደቱን ለማፋጠን እየሞከረች ስለመሆኗም እየተናገሩ ነው። እስራኤል ባለፈው ዓመት ኢራን ላይ በሰነዘረችው ጥቃት ለባሊስቲክ ሚሳኤሎች ጠንካራ ነዳጅ ማምረቻ ቁልፍ አካል የሆኑትን የፕላኔተሪ ማቀላቀያዎች ኢላማ አድርጋ ነበር። የኢየሩሳሌም ባለስልጣናት የኢራን የስለላ ግምገማዎችን በመጥቀስ እንደገለጹት ቴህራን ነዳጁን ለማምረት ወደ ቀድሞ ዘዴዎቿ ተመልሳለች። አሊቫዝ ኢራንን በቅጡ ያውቃታል ከሚባልላቸው ተንታኞች ስማቸው ከፊት ይመጣል። እርሳቸውም ከቀናት በፊት ለአንድ ዘገባ እንዳሉት የኢራን ባለስልጣናት የሚሳኤል ፋብሪካዎቻቸውን በሌት ብርሃን ጭምር እየገነቡ ነው። መረጃዎቹ እንደሚያመለክቱት ባለስልጣናቱ በቀጣይ በሚፈጠር ጦርነት በ12 ቀናት ውስጥ የተተኮሱትን 500 ሚሳኤሎች ከመተኮስ ይልቅ በአንድ ጊዜ 2000 ሚሳኤሎች ለመተኮስ እንዳቀዱም ቫአዝ ይናገራሉ። ይህም ኢራን ከእስራኤል ጋር በቅርቡ ከተደረገው ውጊያ በኋላ የመስሪያ አቅሟን በከፍተኛ ፍጥነትና መጠን መልሳ ለመገንባት እየጠራች መሆኑን ያሳያል። ከዚህ ባለፈም ኢራን በቅርቡ በፋርስ ባህረ ሰላጤ ትልቅ የባህር ኃይል ልምምድ ማካሄዷንም አስታውቃለች። ይህ እንቅስቃሴ ከእስራኤል ጋር ባለው የውጥረት ዳራ ውስጥ የተከናወነ ሲሆን የምዕራባውያን ዲፕሎማቶች የስሌት ስህተት ስጋት ከፍ ሊል ይችላል የሚል ስጋታቸውን አንጸባርቀዋል። የኢራን ሰሞነኛ ልምምድ 2000 ኪሎ ሜትር የሚሸፍኑ የክሩዝና የባሊስቲክ ሚሳኤሎች እንዲሁም ራሳቸውን በራሳቸው የሚያጠፉ ድሮኖችን ጭምር ያካተተ መሆኑም ተነግሮለታል። የቴህራን ወሬዎች እንደጠቀሱትም እነዚህ ልምምዶች አርቲፊሻል ኢንተለጀንስን በመጠቀም የበረራና የባህር ላይ ኢላማዎችን በአጭር ጊዜ ውስጥ በመለየት በከፍተኛ ትክክለኛነት መምታት መቻላቸውን ያረጋገጡ ናቸው። የኢራን አብዮታዊ ጋርድ መሪም ከዚህ በኋላ እነርሱ የስለላ ማዕከላችንን ኢላማ ቢያደርጉ እኛ የሞሳድ ማዕከልን አፈር እናለብሰዋለን
ብለዋል። ቀጠናውን የሚያውቁት እንዳሉትም እስራኤል የኢራንን የባሊስቲክ ሚሳኤል መርሃ ግብርን መልሶ የማደስ ጥረት ላይ እንዴት ምላሽ እንደምትሰጥ አሁንም ወስና አላጠናቀቀችም። እናስ በቀጣዩ መተናነቅ ኢራን ራሷን ካየችው ውድመት ታድናለች ወይስ ጽዮን ትቀድማታለች የሚለውን ጥያቄ የሚመልሰው ግን ጊዜ እና ለዚያ ደም መፋሰስ የተጠራው ትውልድ ብቻ ይሆናል። خصوصیت رو داره که میتونه در قله قرار بگیره. ከታህሳስ 15 እስከ 28 ታላቅ ቅናሽ የተደረገበት የገና ኤክስፖ ከጊፍት ሪል ስቴት ለጋር ላይ ለቤትና ሱቅ ፈላጊዎች በሙሉ ተደግሷል። ባለፈው የጊፍት ኤክስፖ ባለ አንድ መኝታና ዝቅተኛ ወለል ላይ የሚገኙ ቤቶች ተሸጠው በማለቃቸው ለተቆጩ ገዢዎች ሌላ ታላቅ ዕድል ነው። ሁሉንም በአንድ ላይ ያካተተው ውቡ የለጋሃር የመኖሪያ መንደር በተለያየ የካሬ አማራጭ ቀርቧል። እንዴት መሰሎት? እርሶ 5% ቅድመ ክፍያ ሲፈጽሙ የ20% ቅናሽ ይደረግሎታል። 45% ደግሞ በረጅም ጊዜ የሚመለስ የባንክ ብድር ተመቻችቶለታል። ከ1 እስከ 3 ዓመት ባለው ጊዜ ውስጥ ንብረቶን ያስረክቦታል። ይወስኑና አሁኑኑ በ0963 9998 88 ይደውሉ። ملت ایران به هیچ قدرتی باج ندارد. ስለ ኢራን ካነሳን ስለ ባላንጣዋ እስራኤል አለማንሳት አይቻለንም። የሁለቱ ሀገራት ጠላትነት በአንድ አንቀጽ እንጠቅልለው ቢባል እንዲህ የሚል ይሆን ይመስለናል። እስራኤልን በሚያጎራብቱ ሀገራት ውስጥ የሚገኙ ታጣቂ ቡድኖችን በማስታጠቅ ኢራን ስሟ ጎልቶ ይነሳል። በዚህ እስራኤል ከመቼውም ጊዜ ይልቅ ያለፉትን 2-3 ዓመታት ከፍልስጤማውያን ታጣቂ ቡድን ሐማስ፣ ከሊባኖሱ ሂዝቦላና ከየመኑ ሁቲ አማጽያን ጋር የአየርና የምድር ጦርነት ውስጥ ገብታለች። እናም እስራኤል በዙሪያዋ ካሉ ታጣቂዎች ጋር እያደረገች ያለውን ሁለንተናዊ ጦርነት ሳትቋጭ ኢራንን ካላጠፋው እንዳለቻለች። ለመሆኑ እነዚህ አገራት ብርቱ ወዳጆች እንደነበሩ ታውቁ ነበር ይሆን? እነዚህ ባላንጣዎች የዛሬውን አያድርገውና ባልንጀራ የሚሰኙ አገራት ነበሩ። ከ70 ዓመታት በፊት እስራኤል አገር ለመሆን ስትታትር ለእስራኤል የአገርነት ዕውቅና ለመስጠት ቀዳሚ ከነበሩት አገራት መካከል ኢራን አንዷ ነበረች። በጎርጎሳውያኑ ዘመን አቆጣጠር በ1948 ጽዮን እንደ አገር ስትመሰረት ዕውቅና በመስጠት ከአረብ እስላማዊት አገር ግብፅ ቀጥላ ኢራን ተጠቃሽ ነበረች። የኢራን ለእስራኤል ዕውቅና መስጠት ዋናው ምክንያት ደግሞ የወቅቱ የኢራን መንግሥት ከአሜሪካ ጋር የነበረው የጠበቀ ግንኙነት በምክንያትነት ይነሳል። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግሥት ነበር። ይህ ግን የቆየው እስከ 1970ዎቹ መጨረሻ የኢራን እስላማዊ አብዮት ድረስ ብቻ ነበር። ጸረ ኢምፔሪያሊዝም አቋም ይዞ ብቅ ያለው የአያቶላ ሆሜኒ አዲሱ አብዮታዊ መንግሥት ከአሜሪካና አጋሮቿ በተቃራኒ ሲቆም ከእስራኤል ጋር የነበረው ግንኙነት በይፋ አቋርጦ ኤምባሲዋን ዘጋ። ይህ ወደ እርስ በእርስ መጠፋፋት ደረጃ የደረሰውና በቀጠናው የበላይነት ሕልውና የማስጠበቅ የቴሄራንና የኢየሩሳሌም ፍጥጫ በቀጥታ ውጊያ ውስጥ ከመግባት ይልቅ ለዓመታት በውክልና ሲዋጉ ቆይተዋል። የ1979 ላይ የኢራን እስላማዊ አብዮትን ተከትሎ ግን በአገራቱ መካከል ያለው ልዩነት መልኩን ቀየረ። የአያቶላህ ሆሜኒ እስላማዊ አብዮት የሻህ መንግሥትን ገርስሶ ራሱን በኢምፔሪያሊዝም ቀንበር ስር ለወደቁ የዓለም ጭቁኖች መሪ አድርጎ ብቅ ሲል የመንግሥታቸው ዋነኛ መለያም የአሜሪካንንና የጽዮናውያንን ኢምፔሪያሊዝም መቃወም ሆነ። ከዚያስ ምን ሆነ? ለእስራኤል ፓስፖርትም የአገርነት ዕውቅናም የነሳችው ቴሄራን የእስራኤል ኤምባሲን ዘግታ የእስራኤል መንግሥትን ሲዋጋ ለነበረው የአረፋት የፍልስጤም ነጻነት ድርጅት አሳልፎ ሰጠች። ታሪካቸውን ያጠኑ ጸሐፍት የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱን የኢራን አብዮታዊ እስላማዊ መንግሥት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት በመፍጠራቸው ስለመሆኑም ድርሳናቱ ይጠቅሳሉ። ከዚህ በተጨማሪም አብዮታዊቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ አገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ አለች። እንደ ምሁራኑ ገለጻ ከሆነ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል አንዳች ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በዓይነ ቁራኛ ሲጠባበቁ ሰንብተው ከሳዳም ሁሴን መውደቅ በኋላ እስራኤል ለደህንነቷ ብቸኛዋ አስጊ አገር ኢራን መሆኗን በማመን የቀን ተቀን ስጋት ሆነች።
እናንት የሳሎን ተረክ ተከታታዮች የዛሬ ወጋችን ያደረግናቸው እኒህ ተጠፋፊ ሀገራት መካከል ኒውክሌር ይሉት የሰው ልጅ ወደ ድንጋይ ዘመን ይወስዷል የሚባልለት የጦር መሳሪያ መሆኑን በሚገባ ታውቁታላችሁ። ምንም በማያጠራጥር ሁኔታም ለእስራኤል አንገብጋቢው ጉዳይ የአያቶላ ቴህራን የኒውክሌር ከየት ወዴትነት ነው። ከዚህ አንጻርም የኔታንያሁ ሀገር ኢራን የቦምቡ ባለቤት እንዳትሆን ያለ የሌለ ጉልበቷን ስትጠቀም ቆይታለች። ይሄ የኒውክሌር ጉዳይ በተነሳ ጊዜ ሁሉ የኢራን ምላሽ የኒውክሌር ፕሮግራም ብቸኛው ዓላማ የኤሌክትሪክ ኃይል ማመንጨት ነው የሚል መሆኑን ብዙ ሲባልበት የሰነበተ ወሬ ነው። እንዲያም ሆኖ ግና ስለምን እስራኤል ይህን የኢራንን የዘወትር የመብት ጥያቄ መቀበል ተሳናት? ይህን ለመመለስ ዙሪያ ጥምጥም ብንሄድ አንድ ግዙፍ ቤተ መጻሕፍት የሚሞሉ ድርሳናት ብናገላብጥ የምናገኘው ምላሽ አንድ ነው። ይህም ፋርስ ይህን አውዳሚ የጦር መሳሪያ ሙሉ ለሙሉ አልምታ በጨረሰች ማግስት የሰለሞን ቤተ መቅደስን ወደ ብሉይ ኪዳን ተረክ ዘመናት ከመመለስ የሚያስቆማት አንዳችም ምድራዊ ኃይል የለም የሚል ብቻ ይሆናል። የኢራንን ኮምፒውተሮችን ብቻ ሳይሆን ስመጥር ሳይንቲስቶቿንም ኢላማ እያደረገች በቴህራን ጎዳናዎች ላይ ስትደፋ የሰነበተችው እስራኤል ከ3 ዓመታት በፊት ኢራን አለኝ ያለችውን ሳይንቲስቷን መውሰን ፋክሪዛሂድን ስትቀጥፈው ነገሮች መታወቅ ጀመሩ። ኢራንም ብትሆን በእስራኤል ላይ ድሮኖችንና ረዣዥም ተወንጫፊ ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ሰንብታለች። ጎረቤቶቻችንን የነካውን የአረብ አብዮት ተከትሎ በሱሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን ውክልና ጦርነት ሜዳ ሆነ። በወቅቱም አመጽ የተነሳባቸውን ፕሬዝዳንት አሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጣን ጭምር የሚሰጡ የጦር መኮንኖችን ብትልክም ወዳጇን አሳድን ከመውደቅ አላዳነችውም። ይህ የሆነው በዚህ በኩል የሊባኖሱን ሂዝቦላ ከኢራን የሚያገናኛቸው የጦር መሳሪያ ድጋፎች በሶሪያ በኩል ማለፋቸው የኔታንያሁ መንግሥት የአሳድን መውደቅ አስገዳጅ አደረገበት። እናም ከጥቂት ጊዜያት በፊት እስራኤልና ወዳጆቿ እንደተመኙትም እንደለፉትም ሆነና አሳድ ተሰደደ። ሶሪያን ወዴት እንደሚወስዳት ገና ያልታወቁትና አያቶላን በደግ የሚያነሱት አማጺዎቹ የአሳድ 3 አያቶች የሰነበቱበትን መንበር ወረሱ። የአማጺዎቹ መሪ ዋሽንግተን ብቅ ቢሉም ቅሉ ጠርጣራዋ እስራኤል ግን እርሳቸውም ላይ ድሮን ከማዝነብ እንደማትመለስ ብዙዎች ተስማምተው የጨረሱት ጉዳይ ይመስላል። በእስራኤልና በኢራን መካከል በቀጣይ ሊካሄድ የሚችል ውጊያ ከተፈጠረ አገሪቷ ዓለም አቀፉን የነዳጅ ዘይት መተላለፊያ የሆሙዝ የባህር ሰርጥን ትዘጋ ይሆናል የሚል ስጋት እንዳረበበ አለ። የምድራችንን 1/5 ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለውና እጅግ በጣም ጠባብ በሆነው ሰርጥ በኩል ያልፋል። እንደ የኢራን ወታደራዊ አዛዦች ከሆነም የባህር ሰርጡን ለመዝጋት ማሰብ ከአያቶላ ሆሚኒ ጭንቅላት ውስጥ ጠፍቶ አያውቅም። ተንታኞች በዚያ ውጊያ ወቅት ሲናገሩ እንደተደመጡት የከፋ ሁኔታ ከመጣ ሰርጡን ኢራን ልትዘጋው ትችላለች። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ለምዕራባውያኑ ከፍተኛ የኢኮኖሚ ተግዳሮት እንደሚደቅን ያነሳሉ። ተንታኞች እንደሚሉት ለኢራን የሆርሙዝ ባህረ ሰርጥን መዝጋት ራስን መከላከያ መንገድ በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዟ ጋር ተመሳሳይ ነው። ዓለም አቀፍ ማህበረሰብ የኢራንን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረው ሁሉ ታላላቅ አገራት ቴህራን ያላትን ስትራቴጂካዊ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት አንገት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹም ሰምተናል። ብዙውን ጊዜ ኢራን የባህር ሰርጡን ቢያንስ ኃይሏን ለማሳየት ለጊዜው ልትዘጋው እንደምትችል ግን ተንታኞች እርግጠኞች ናቸው። ነገር ግን ብዙዎቹ ዩናይትድ ስቴትስና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱት እንደሚችሉም ሳይጠቅሱ አያልፉም። ነገሩን በሌላ ገጽ እንየው ካልን አንድ ክፉ ማለዳ ኢራን እዚህ ውሳኔ ላይ በትደርስ ራሷ አንገት ላይ ገመድ የመጠምጠም ያህል ነው የሚያስብለውን ነጥብ ጠቅሰነው እንለፍ። ይኸውም አገሪቷ ከቻይና ጋር ያላት የነዳጅ ንግድ ጉዳይ ነው። ቻይና በሆርሙዝ ባህረ ሰርጥ ከሚያልፍ የነዳጅ ዘይት ተጠቃሚ ከሆኑ አገራት መካከል አንዷ ስትሆን ከፍተኛ መጠን ያለውን የነዳጅ ዘይት ኢራን ከዓለም የገበያ ዋጋ በታች ትሸጥላታለች ለቻይና። ይህም በአሜሪካ ማዕቀቦች የተሽመደመደውን ኢኮኖሚዋን ለማገዝ እንደረዳት ብዙዎች ይጠቅሳሉ። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠን የነዳጅ ዋጋ መጨመርን ወይንም ደግሞ የመርከብ መስመሮችን መቋረጥን አለመቀበሏ
የዚህን ወሳኝ ሰርጥ መዝጋት ለመከላከል ሙሉ ዲፕሎማሲያዊ አቅሟን እንደምትጠቀም ይጠበቃል። እናም የባህር ሰርጡን ልዝጋው ብትል ራሷ አንገት ላይም ገመድ የመጠምጠም ያህል ነውና ብዙም አትስጉ የሚለው የተሻለ መደምደሚያ ይመስለናል። ምናልባትም ባልተለመደ መልኩ የቀደሙ የኢትዮጵያ መሪዎች አብዝተው ያልጠሏት አብዝተውም ያልወደዷት የመካከለኛው ምስራቅ አገር ካለች ኢራን ብቻ ነች። ኢትዮጵያ በ1960ዎቹ ከሰሃራ በታች ከሚገኙ የአፍሪካ ሀገራት መካከል ከኢራን ጋር ግንኙነት የመሰረተች የመጀመሪያዋ አገር ነበረች። ይህ ልዩ ግንኙነት በወቅቱ በነበሩት የኢራን ሻህ መሐመድ ረዛ ፓህሊቫና ንጉሠ ነገሥት ኃይለ ሥላሴ ጸረ ኮሚኒስትና ምዕራባዊ ደጋፊ አቋማቸው ላይ የተመሰረተም ነበር። አፄ ኃይለ ሥላሴ የአያቶላዎቹን ልጆች ቴህራንን የሚገኘውን የአሜሪካ ኤምባሲ ወረው እንኳን ከወዳጃቸው አሜሪካ ጋር በሚያቀያይም ሁኔታ ለኢራን ስስ ልብ ነበራቸው። አብዮተኞቹ ደርጎቹም ቢሆኑ አንድም በአብዮት ስም አንድም በጸረ ኢምፔሪያሊዝም ወግ ለአያቶላ ሆሚኒ ቅርበት ነበራቸው። ኋላ የሻዕቢያና የጀብሃ ነገር ከፊል ርቀት ቢፈጥርባቸውም ጸብ ውስጥ ከመግባት ራሳቸውን ገድበው ነበር። ደርግን ለጣለው ኢህአዲግ ኢራን በአሜሪካ የተነሳ የማይቀርቧት በጸረ ሱኒ አቋሟ ደግሞ የሚወዳጇት አገር ሆና ሰንብታለች። ኢትዮጵያ ለኢራን ወደ አፍሪካ ቀንድና ሰፊው የምስራቁ አፍሪካ ክልል መግቢያ በር ነች። ከኤርትራ እስከ ቱኒዚያ፣ ከሱዳን እስከ ሶማሊያ ተጽዕኖዋን ባጣችበት በዚህ ወቅት አገሪቱ ከኢትዮጵያ ጋር ያላት ወዳጅነት ስትራቴጂካዊ ፋይዳ አለው። አንዳንዶች እንደሚገምቱትም የኢትዮጵያ ከቀይ ባህር ዳርቻ አገራት ግብፅ፣ ሳውዲ አረቢያ፣ ሱዳን፣ ጅቡቲና ኤርትራ ከሚመሩት የፖለቲካ የባህር ኃይልና የደህንነት መድረኮች መገለሏ እንዲሁም ከአጎራባች አገራቱ ጋር ያላት አለመግባባት ወደ ኢራን አብዝታ እንድትመለከት አድርጓታል። ኢራን በሱዳንና በሶማሊያ ያሉ ውስጣዊ ግጭቶችን በተመለከተም ባለሥልጣኖቿን ከአንድም 3 ጊዜ ወደ አዲስ አበባ ልካ ለመምከር ሞክራለች። የቀደመው የሰሜኑ ጦርነት ግርሻ እንዳሳየን በዚያ ጦርነት ሰሞን ኢትዮጵያ ከአሜሪካ ጋር መኳረፏ ኢራን ተጽዕኖዋን ለማስፋት ጠቅሟታል። የጆ ባይደን መንግሥት ለውሃት ከፍ ያሉ ዲፕሎማሲያዊ ድጋፎችን ማድረጉም ኢራን ኢትዮጵያን ወደ ራሷ ተጽዕኖ ምህዋር እንድታስገባ ዕድል ፈጥሮላታል። ከዚያ ባሻገርም ቴህራን እስራኤል ከኢትዮጵያ ጋር ታሪካዊ ጠንካራ ግንኙነት ያላት መሆኑን ለመግታት ኢትዮጵያን ማቅረቡ ላይ አትኩሮት ሰጥታ ትሰራለች ሲሉ ብዙ ጸሐፊያን ይከሷታል። ኢራን ኢኮኖሚያዊ ፍላጎቶቿም አዲስ አበባን በርትታ እንድትፈልጋት አድርጓታል። ቴህራን በአፍሪካ የወደፊት ገበያዎችንና በምስራቅ አፍሪካ አህጉራዊ የንግድ ቀጠና ውስጥ ንግዶቿን ማሳደግ ትፈልጋለች የሚሉት ተንታኞች ኢትዮጵያ በቅርብ ዓመታት ከአፍሪካ ፈጣን እድገት ካስመዘገቡ አገሮች አንዷ እንደመሆኗ ኢራን በምስራቅ አፍሪካ ሦስተኛዋ ትልቅ ገበያ እንድትሆንላት ትሻለች ይላሉ። በእርግጥ ቁጥሮችም ይህንን ይመሰክራሉ። እንደ አውሮፓውያን አቆጣጠር በ2024 የመጀመሪያዎቹ 10 ወራት ኢትዮጵያ ወደ ኢራን የላከችው ምርት 41 ሚሊዮን ዶላር ገደማ ሲሆን ይህም በቀደመው 2023 ከላከችው የምርት መጠን የ10 ሚሊዮን ጭማሪ አለ። ከዚህ በተጨማሪም በአፍሪካ ህብረት ላይ ያላትን ለስላሳ ዲፕሎማሲያዊ ኃይል የህብረቱ መቀመጫ በሆነችው አዲስ አበባ በኩል ተጽዕኖዋን ለመጠበቅ የምትለፋው ኢራን ከደርግ መንግሥት አንስቶ እስከዛሬ ድረስ በሥራ ላይ ያለውን የሁለቱን አገራት የባህል ስምምነት በማስጠበቅና ሺዓ እስልምናም በአፍሪካ ቀንድ ዙሪያ ለማስፋፋት ማለሟ ኢትዮጵያን እንድትወዳጃት ከሚጠቀሱት ምክንያቶች መካከል ዋነኞቹ ናቸው። የኢትዮጵያና የኢራን አሁናዊ ወዳጅነቶችን ያመለክተን ዘንድ ባለፈው ዓመት መገባደጃ ላይ በአገራቱ መካከል የተደረገውን ስምምነት ነካክተን እንለፈው። ግንቦት 6 ቀን 2017 ዓ.ም አገራቱ የተፈራረሙት የጋራ መግባቢያ ሰነድ የሁለቱንም አገራት ብሔራዊ ፖሊሲ ኤጀንሲዎች በደህንነትና በስለላ ትብብር እንዲያደርጉ ያስችላቸዋል። ይህ ስምምነት ድንበር ዘለል ወንጀልን መዋጋት፣ የስለላ መረጃ መጋራትና አቅም ግንባታን ያካትታል ተብሎ ተነግሮለታል። ይህ ስምምነት ለአዲስ አበባ መንግሥት ሁለት ዋና ዋና ምክንያቶች እንዳሉትም መገንበት ብዙም አይከብድም። የፌዴራሉ መንግሥት በአንዳንድ አካባቢዎች ውስጥ ካሉት ታጣቂዎች ጋር ያለውን ብረት ተኮር ግጭት በተሻለ መንገድ ለመዋጋት ማስቻሉ አንዱ የስምምነቱ ፋይዳ ነው። ይቀሰቀሳል ተብሎ የሚሰጋውን የኢትዮ ኤርትራም ጦርነት እዚህ ላይ ስናዳብለው ግንኙነታቸውን ስር እንዲሰድ የሚያደርጉ ገፊ ምክንያቶችን እንመለከታለን። ነገሩን ከኢራን በኩል ልንመለከተው ከሞከርን ደግሞ ኢትዮጵያን እንደ ስትራቴጂያዊ አጋር በማድረግ በአፍሪካ ቀንድ ያለውን አቅሟን ለማጠናከር እንደሚጠቅማት አለ አይባልም።
ኢትዮጵያ ከ2016 ጀምሮ ለኢራን በአፍሪካ ቀንድ እግሯን የምትተክልበትን መግቢያ ሆናለች የሚሉት ተንታኞች ሌሎች ቀጠናዊ አገራት በሳዑዲ አረቢያና በዱባይ ጂኦፖለቲካዊ ጫና ምክንያት ከኢራን ጋር ያላቸውን ግንኙነት ሲያቋርጡ ኢትዮጵያ ብቻ ግንኙነቷን ሳታቋርጥ መቅረቷን በማሳያነት ይጠቅሳሉ። ይህም ቴህራን የደህንነት መዋቅሮቿንና ወታደራዊ አቅሟን በመጠቀም ከቀንዱ አገራት ጋር የፖለቲካና የኢኮኖሚ ትስስር ለመስራት እንድትችል ያግዛታል ተብሎም ይገመታል። የተከበራችሁ የሳሎን ቲዩብ ወዳጅና ቤተሰቦች ሲፊኒክስ ያልናት ኢራን ይህን መሰል ገጽታዎችም አሏት። ጊዜ ሲፈቅድ ደግሞ ምንም ያህል የተዘጋጋች ሀገር ብትሆንም ያሉንን መረጃዎች ተንተርሰን ወደ ውስጥ እናጮልቃለን። መልካም ጊዜ ይሆንላችሁ።